አታስቡ አልተቀየምኳችሁም ትላለች ሀንቾዬ። እና እናውቃለን እኮ ሀንዬ ትልቅ ጥፋት ነው ያጠፋ ነው በእናንተ ሳይሆን በራስ ነው። እኔ ማለቅሰው ታውቂያለሽ ኪያ፣ በጣም ፈርቼ ነበር። ይሄ ሰውዬ ኤደን ማገት ተቻለ እኔ ምን እንደሚያደርገኝ ታስብ እያለች በአይኗ በአራት ማዕዘኗ እንባዎቿ ይወርዳሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ፕሊዝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ አመሰግናለሁ። ላይክ ሰብስክራይብ እስቲ አድርጉልኝ ስወዳችሁ ማለት ነው። እሺ አመሰግናለሁ። እንግዲህ ሀንቾዬ እኔ ይህንን ስሜት እረስቸው ነበር፣ ከተሰማኝ ቆይቶ ነበር። ምክንያቱም አሁን ጓደኛና ቤተሰብ አገኘው ብዬ ደግሞ ሌላው ኪያ አንቺ ታውቂያለሽ ለምን እንደፈራውና በምን ምክንያት እንደፈራው፣ ሴት ስለሆንሽ አንቺ ትረጅኛለሽ በማለት በጣም ልቧ ተሰብሮና አዝና ሀንቾዬ እያነባኝ ነበር። በመጨረሻ ኪያዬ አቀፈቻት። ብሩኬም ሴቶችዬ ስትተቃቀፉ አስቀናችሁኝ። እንግዲህ ኪያዬና ሀንቾዬ ተቃቅፈው በነበረበት ብሩኬም አስቀናችሁኝ፣ በቃ እኔም አብሬ ልቀፋችሁ ብሎ ሲሄድ ኪያዬ ለቃት ሄደች። ከዛ ሀንቾዬን ብሩኬ አቀፋት። ቅድሙንም አንቺን ለማቀፍ ፈልጌ ነበረ፣ አይዞሽ አይዞሽ የኔ ሆደ ቦቡ አይዞሽ፣ በቃ ደግሞ ይችን አገልግል እናጫውታት የኔ ቆንጆ አይዞሽ አላት። ደግሞ ተጣልታችሁ እንዳይሆን ብቻ ተጣልታችሁ እንዳይሆን አለች። አይጥና ድመት መቼ ቀን ተስማምቶ ያውቃል? እንግዲህ ኪራ ከፈተው። ሀንቾዬ መቼም እኔ ተጠገብኩ በኋላ አይደለም የምትበሉት እናንተ እና እንዴ ተይ እንጂ፣ ይሄ እኮ አንድ ከተማ የሚያጠግብ ምግብ ነው። ተይ እንጂ ብቻሽን ትበይዋለሽ አላት። ለነገሩ አንቺ አታርጊውም አይባልም ትበይዋለሽ አላት። ሀንቾዬም አይትቀልል እንግዲህ ሀንቾ ብሩኬ አሁን ሰው ሲታረቅ ይጎራረሳል በማለት ልካ ብሩኬ ሊያጎርሳት ሲል ትዝ ብትለው ጎኑ ኪያያለች። ከዛ ተዋት ኪያዬ እኔና አንቺም ታርቀን የለ ወይ በይን ላጎርስሽ አለችና ኪያዬ ታጎርሳታለች። ሀንቾዬ እንግዲህ ኪራ ይቅርታ አለቃ እኔ እናንተም እኮ ታርቀናል አታጎርሰኝም ወይ አለችው። እንዴ አጎርስሻለሁ በደንብ የኔ በረሃም በጣ በማለት ኪራዬ ተልጫውም ከቀዩም አድርጎ ጨመር አርግበት እያለች ከዛ በኋላ ኪራም አበዛኸው ስትለው ፍቅርና ጉርሻት ያስጨንቅ ነው ይላታል። ከዛ በኋላ ነገር መጣ። ቆምና ሲያጎርሳት ጽናት የመጣች ሳትባል ጽናትና ኒና ከች አሉ። ደነገጡ። እንግዲህ አገልግል ነው ቀርቦ ሲበሉ ማለት ነው። ይሄ ብቻ አይደለም ደግሞ ሲያጎርሳት እነሱ ድረስ አሉ። እንዴ ለካ እግሬት ያንጦለጥለኝ የመጣው ይሄን ለማሳየት ነው ወይ አለች ኒና። ጽናት ደነገጠ። አጋጣሚ እኮ ሀንቾ እየታነቀች በቃ ወረዴ ሀንቾን አነቃት። አጋጣሚ እኮ ሲል ኪራ በመመሲል ያው ታውቃላችሁ ድንጋጤ የሚሆናችሁ ምን እንደሚሰማችሁ። ጽናት የምንም መስማት አልፈልግም፣ ለመስማት ዝግጁ አይደለም። ዝም ብለሽ ነው እንጂ የምትንጨረጨሪው 100% በእኔ ሀሳብ ተስማምተሻል አይደል ይላል ብሩክዬ። እንግዲህ የብሩኬና የኪያ ነገር ተቀን ቀን እየባሰበት ነው የመጣው። አንድ ቀን ደህና ይሆናሉ፣ በሁለተኛው ቀን ይጣላሉ። እንደምናውቀው አሁን ደግሞ ዋናዋ አጣያቸውና ነገር አያያዧ ኤደን ተመልሳ ወደዛ ቤት መታለች። እሷ እዛ ቤት እስከሆነች ድረስ ደግሞ ያው ብሩኬም ሰላም አይሰጠውም። እንደዚሁም ደግሞ ኪያም ያረገው ነገር እያስታወሰች ጥሩ ስሜት አይሰማቸውም። ሆኖም ግን ይወዳታል፣ ትወደዋለች። አሁን እንግዲህ ባሉበት እዛ ቤት ውስጥ ኤደን እስካለች ድረስ እንደዚሁም ደግሞ ወይዘሮ ሀረግዬም እሱን አሁን ላይ ጠልተዋለች። በሌላ በኩል ደግሞ እንደምናውቃት ኪያ ድብን አድርጋ ትወደዋለች፣ እሱም ይወዳታል። አትይዘው አትለቀው ግራ ግብት ብሏታል። ማለት ታፈቅረዋለች። ገባችሁ? የሚያፈቅሩትን ሰው ደግሞ እንደ በትሉ መተው ያው ትንሽ ስለሚከብድ እየወደደችው ለመራቅ እየፈለገች ደግሞ መራቅም ሆነ
ከእሱ ለመለየት በጣም ከብዷታል። በተለይ ደግሞ ኤደንዬ እዛ እስካለች ድረስ ነገሩ ትንሽ ሊከብድባቸው ይችላል። ኤደን ከሄደች ግን መልካምና ደስ የሚል ፍቅር ይቀጥሉ ይመስላል። ኤደንዬ እዛ ካለች ግን ነገሩ ከባድ ይሆናል ማለት ነው። እንግዲህ ጎቤው እንደምናውቀው ያው በጣም መናጢ ክፉና እንደዚሁም ደግሞ ያው ይነጥቃል፣ ቦርሳ ምናምን ያው ይዘርፋል። ዛሬ እንግዲህ ራኪ ጋር ተፋጦ ነበር። ምንድነህ ማነህ ምንድነህ ስትለው ተይረፊ አላት። እሷ ግን በዱላ ፊት ለፊት ይገጥመኛል ብላ ነበር ያሰበችው። እናሱም እረፌ ምን ታመጣለህ ምን ልታደርገኝ ነው በማለት ስትለው በቃ ከዛ በኋላ ቦርሳዋን ነበር ነጥቋት እየሄደው። እንግዲህ ለዛሬ ጎቤ ቦርሳዋን ነጥቋት ሄዷል። ያቆይ ምንድን ነው እንደ ልጅ የሚያደርግሽ? ትናንት ሰላም አልነበረንም ወይ? ዛሬ ምን ተፈጥሮ ነው ይላል ብሩኬ። እባክህ ምንም ነገር አልተፈጠረም ልቀቀኝና አሁን ልሂድ አለች። ብሩኬም የተፈጠረውን ነገር ሳትነግሪኝ መሄድ አትችይም። ሄኖክ አውርተን ጨረስን አይደል? አሁን ወደ ኋላ እንመልመል። ምንድን ነው ኪያ፣ በእኔና ባንቺ መሀል ምንድን ነው እየተፈጠረ ያለው? ያለፈ ታሪክ ያለፈ ነው። አሁን ምንድን ነው? እኔ ደግሞ በደንብ አድርጌ ነው እወድስ። እንግዲህ ይህም እያሉ እየተጨቃጨቁ ባሉበት ሰዓት ኪራ መጣ። ኪራም በቃ ለማውራትም ሆነ ለምንም ነገር እናንተ ቢሮ ይሻላል፣ ወደ ቢሮአችሁ ሂዱ። ይህን ካለ በኋላ ቀደም ብላ ኪያ ትሄዳለች። ብሩኬም ሊከተለው ሲል ትከሻውን ያዝ አደረገ። እሷ ከሄደች በኋላ ልጅቷ እንግዲህ ኪያ ተሾመ ነች። በቀላሉ አትገኝም። ወገብህን ጠበቅ አድርግ አለው። ወንድም መከታ ወንድም ጋሻ ትላላችሁ። ኪያ ተሾመናት በቀላሉ አትገኝም። ወገብህን ጠበቅ አድርግ አለ ኪራ። ውብዬ እንግዲህ በጆከር ፍቅር ጦዛለች። ሰንዬ ከማምረው መስክ ላይ አረፍ ብላ ነበር። ውብዬም ከኋላ ሰንዬ ወደፊቷ እያየች ምንም አላሰበችም፣ አልጠበቀችም ነበረ። እናማ ውብዬ ደግሞ ውብዬ ምን አደረገች መሰላችሁ? ተኋላ እየተሳበች ሰንዬን ልበላ ልተዋት እያለ ባለችበት በድንገት ሰንዬ ትነቃለች። በቃ ጠረጠረች። በድንጋጤም ከተቀመጠችበት ብድግ አለች። አንቺ ቆይ ምን አስበሽ ነው ከኋላዬ እንደ ባብ እየተሳብሽ ያለሽው? አለቻት። ምን አስበሽ ነው? ምንድን ነው ያሰብሽው? ደግሞም ሰምቼልሻለሁ ባሌን እንጥፋ ብለሻል። ምን እፈልጋለሁ? አንቺ ነሽ እንጂ በቀዬ መጥተሽ እየበጠበጥሽኝ ያለሽው። አንቺ አድርጌ አልደረስኩብሽም እኮ አለች ሰንዬ። ይኸውልሽ ከመጣሁ ጀምሬ ትከታተኛለሽ። እኔ ግን ሰላማዊ ሰው ለመሆን እየሞከርኩ ነው አለች ሰኒ። ባኮኝስ እኔው ቤት ማንን ልፈራ ነው? ባኮኝስ አለች። ይኸውልሽ አትፈታተኝኝ፣ እኔ ነግሬሻለሁ፣ አትፈታተኝኝ። ደግሞም እኮ ባሌን እንጥፋ እንዳልሽው ሰምቼልሻል። ባሌ ላይ ዓይንሽን አንሺ አለች ሰንዬ። አንቺ ማነሽ? ምን ማድረግና ምን አለማድረግ እንዳለብኝ የምትነግሪኝ አንቺ ማነሽ? ከየት ነሽ? ወዴት ነሽ? አለች። ሰኒ ይባላለሁ። በመወደው ሰው ከመጡብኝ ከምድረ ገጽ ነው ማጠፋው አለች ሰንዬ። እንግዲህ ውቢትን በጀርባዋ ልብሶቿን ሰብስባ እንደለመደችው ጆከርን አገኘዋለሁ ከጆከር ጋር አብሬ እጠፋለሁ ብላ ልብሶቿን በጀርባዋ ዝላ ነበር ነው ብላ ልብሶቿን ከጀርባዋ ታወርዳ ይኸው በይነያ ነይ ተፈታተኝ፣ ነይ ግጠሚኝ አለች። አንቺ ልጅ ትዕግስቴን አታስጨርሽኝ አለች ሰኒ። አንቺን ዝም ያልኩሽ የምፈጠረውን ነገር ስላወቅኩ ነው፣ ፈርቼሽ እንዳይመስልሽ እሺ ብላ ሰንዬ ለመሄድ ስትሞክር ይኸውልሽ ጆከር ለእንዳንቺ ያለው አይገባውም፣ ለእንዳንቺ ያለ ጆከር አይገባም፣ ግመል አለ። በኋላ ማንጅራቷን አነቀቻት። ማናባሽ ነው ግመል? ማነውስ ግመሉ? ስሚኝ፣ ማናባሽ ነው ግመሉ አለች። ከዚህ በኋላ እሳት ላሰች፣ እሳት ጎረሰች። ባሌን ብትተይው ነው የሚሻለች። በሰው ሀገር ነፍሰ ገዳይ እንዳታስቢ፣
ባሌን ብትተዩ ነው የሚቻልሽ፣ አለበለዚያ አለቅሽም። ማንንም አጥቻ አላቅም። እሺ እኔ በወግ በማረግ ጆከርን አግብቼው እኖራለሁ። በወግ በማረግ ጆከርን ሰንዬ እምድር ላይ ውግለት ተመቻት፣ አንቅቻት። ኤውልሽ ባሌን ከዚህ በኋላ አይደለም ባሌን እኔም ቀና ብለሽ ብታይ ነፍሰ ገዳይ እንዳታስቢኝ። አንቺ በአንቺ የተነሳ የመንደሩን ሰው ባለጌ አታስቢው። እንግዲህ ምሩዬ ከጎና ሆና እንደ እህትም እንደ ጠበቃም ሁሉ ነገር ሆና እስከ ዛሬ ስታግዛት የነበረችውን ሀዊን ምስጋና ታቀርብላታለች። አንቺ ማለት ለእኔ ልዩ ስጦታዬ ነሽ፣ አጋዥ ወይንም ሰራተኛ ሳትሆኝ ከፈጣሪ እየተሰጠሽ ስጦታዬ ነሽ። በችግሬ በክፉ ቀኔ እንደዚሁም ጥላት ሊያዋርደኝ ሲመጣ ከፊት እየመከትሽ እኔን ከፍ እንድል አድርገሽኛል። ምንም ላደርግልሽ አልችልም፣ ግን ፈጣሪ አንቺን ውለታ ይክፈልልኝ ትላታለች። እንግዲህ ምሩ ሀዊ ምን አድርጋለት ነው ሳል አሁን በአሁኑ ባለችበት ሀዊ ህሌኒ በምሩ ላይ ተነስታባታለች። ያልፈነቀለችው ድንጋይ አልነበረም። ምሩን ከዛ ቤት አስወጥታ አሳብዳና ራሷን እንድትስት አድርጋ ከዛ ቤት አስወጥታ ናሆምን አጠቃላይ ይዛ ልጇን ከባልተቤቷ ከናሆም ጋር ለማሳደግ ተላይ ተታይ ተፍ ተፍ ብትልም በሀዊ ምክንያት ፈጽሞ ናሆምን ልታገኘው አልቻለችም። እና በአሁኑ ሰዓት እንግዲህ ሀዊ ማለት የምሩዬ ዘበኛ ወይንም ደግሞ ጠበቃ ወይንም ቦድጋርድ ብንላት እውነት ለመናገር ማካበድ አይደለም። በጣም ጎበዝና ታማኝ ነች። እንደምናውቀው የሰው ልጅ እንግዲህ ካለፈ ስህተቱ ይማራል፣ እንደዚሁም ደግሞ ሀሳቡን ይቀይራል። በነበረበት ማንም ሰው እንደማይቆይ ከሀዊ መማር እንችላለን። ወደዛ ቤት እንደመጣች ሀዊ ምንና ምን እያደረገች እንደነበረ ሁላችሁንም ከዛ ቤት ትውጣ ምሩን ትጎዳታለች ስንል እሷ ግን ልጎዳት መስላ የመጣች ግን ደግሞ መጨረሻ ላይ የካሰቻት ሀዊ ነች ማለት ነው። እንደዛ ቢላ እስከ ማንሳት ድረስ ደርሳባት ነበረ፣ አንቃትም ነበር። ለዛ ሁሉ ነገር ሀዊ እንድትመለስ ተስተቷ እንድትማር ሰው እንድትሆን መጥፎ ነገር እንዳታደርግ ትልቁን ሚና የተጫወተችው በሌላ በኩል ደግሞ ምሩ ነች። በዛ ሰዓት እንደዛ ስታረጋት ምሩ ለናሆም ተናግራ ቢሆን ናሆም አንድ ነገር አድርጓት ወይ ደግሞ እስከ መጨረሻ ከቤቱ ሊያባረራት ይችል ነበረ። ምሩ ግን በቀስታና በትትና ልጅቷ ከመጥፎ ነገር ተማድረግ ራሷን እንድትቆጠብ እንድትማር እንድትለውጥ ያደረገቻት ምሩ ራሷ ነኝ። በመለወጧ ደግሞ ለምሩ መከታ እህት፣ ጓደኛ እንደዚሁም ደግሞ ጋሻ ሆነቻት። ተፊቷ በችግሯ ጊዜ እየቀደመች ላታዋርዳት ልትነጥቃት ህይወትን ማለት ነው። እንግዲህ የሚወዱትን ሰው ማጣት ህይወት ማለት ነው። የምትወደውን ባሏን የምታፈቅረውን ለመንጠቅ ተላይ ተታይ ስትል ሀዊ መክታ አድናላታለች ማለት ነው። ስለዚህ አንዳንድ ጊዜ ከዚህ ምንድን ነው የምንማረው? ድራማ ብቻ ሳይሆን በጣም ጥሩና ደስ የሚል አስተማሪ የሆነ ነገር ነው። አንድ ሰው መጥፎ ነውና እድሜ ልኩ መጥፎ ሆኖ ይቀራል ማለት አይቻልም። ውድና የተከበራችሁ አድማጭ ተመልካቾች ወዳችሁ